ጌታ በዚህ ወቅት ለደቀ መዛሙርቱ ለተስፋ ቃል ፍጻሜ 50 ቀናት ጠብቁ ብሏቸዋልን? በብሉይ ኪዳን መንፈስ ቅዱስ በሰዎች ልብ ስለማደሩ የሚያመለክት አንድም ጥቅስ አናገኝም። መንፈስ ቅዱስ አዲስን ሕይወት የሚሰጠው በአዲስ ኪዳን ብቻ እንደሆነ ማሰብ ስህተት ነው። ብዙዎች የራሳቸውን በበዓለ ሃምሳ ቢለማመዱም ችግሮቻቸውን ሁሉ እንደሚወገዱ ያስባሉ። እነርሱ የተቀበሉትን የመንፈስ ቅዱስ መፍሰስ ያላገኙ ሰዎችን ይንቃሉ። እኔ አብን እለምነዋለሁ ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። የመንፈስ ቅዱስ ሥራ። በብሉይ ኪዳን ዘመን መንፈስ ቅዱስ ለሰዎች አዲስን ሕይወት እንዲሰጣቸው ተመልክተናል። በአዲስ ኪዳን ዘመን መንፈስ ቅዱስ ይህንኑ ሲሰራ እናያለን። አዲስን ሕይወት ሲሰጥ ማለት ነው። አዲስን ሕይወት በመስጠት ሥራው ሁለቱ ኪዳናት ብሉይም አዲስም ይስማማሉ። በሁለቱ ኪዳናት የተዘገበው ሕይወትን የሚሰጥ ሥራዎችን የመንፈስ ቅዱስ እንደሆኑ ተነግሮናል። መንፈስ ቅዱስ አዲስን ሕይወት የሚሰጠው በአዲስ ኪዳን ብቻ እንደሆነ ማሰብ ስህተት ነው። ጌታ ለኒቆዲሞስ የእስራኤል መምህር እንደመሆኑ ኢየሱስ የሚናገርለትን ዳግም ልደት ሊገነዘብ ይገባ እንደነበር ይነግረዋል። ይህ አባባሉ የብሉይ ኪዳን ዘመን ሰው ስለዚህ ሕይወት ጉዳይ ማወቅ እንደሚገባቸው ጠንካራ ማስረጃ ይሆነናል። እንግዲያው በብሉይና በአዲስ ኪዳን የመንፈስ ቅዱስ ሥራ መሰረታዊ ልዩነት ምንድን ነው? በአዲስ ኪዳን የመንፈስ ቅዱስ ሥራ ከብሉይ ኪዳን ሥራ የተለየ ስለሚያደርገው የተለየ ገጽታን ምን ማለት እንችላለን? ብሉይ ኪዳንን አስመልክቶ አንድ እርግጠኛ ልንሆን የምንችለው ነገር መንፈስ ቅዱስ በሰዎች ውስጥ ስለማደሩ ከቶ ተወስቶ የማያውቅ መሆኑን ነው። እውነት ነው፣ በዚህ ቀደም ጊዜያት በሰዎች ልቦች ውስጥ መስራቱ ጥርጥር የለውም። እውነት ነው፣ በእነዚህ ቀደም ጊዜያት በሰዎች ልቦች መስራቱ ጥርጥር የለበትም። ይሁን እንጂ ማደሪያውን በሰው ልብ ፈጽሞ አላደረገም። በብሉይ ኪዳን መንፈስ ቅዱስ በሰዎች ልብ ስለማደሩ የሚያመለክት አንድም ጥቅስ አናገኝም። መንፈስ ቅዱስ በሰዎች ላይ ስለመውረዱ እናነባለን። በሰዎች ውስጥ ስለማደሩ ግን ከቶ አናገኝም። መንፈስ ቅዱስ በተመለከተ በብሉይ ኪዳን መጻሕፍት ስፒን በላይ ወይንም አፖን ማለት ነው። ኢን በውስጥ የሚለው ቃል ከቶ አይጠቀስም። በአዲስ ኪዳን መንፈስ ቅዱስ በሰዎች ላይ ስለመውረዱ የሚናገሩ ክፍሎች እናገኛለን። ይህን አይነቱን ሥራ መስራቱን ቀጥሎም በዚያ ዘመን ከዚያ የላቀ ሥራ ይሰራል። ጌታ ኢየሱስ አልፎ የሚሰጥበት ጊዜ ሲደርስ እንዲህ አለ፣ መንፈስ ቅዱስ ከእናንተ ዘንድ ስለሚኖር በውስጣቸውም ስለሚሆን። ይህ ፈጽሞ አዲስ የሆነ ሥራ ነው። ከዚያ ነጥብ በኋላ ሰው የመንፈስ ቅዱስ ቤተ መቅደስ እንደሆነ ማለትም መንፈስ ቅዱስ በሰዎች እንደሚያድር የሚናገሩ የአዲስ ኪዳን ክፍሎች እናገኛለን። ስለዚህም በአዲስ ኪዳን ዘመን መንፈስ ቅዱስ መንታ ሥራ እናያለን። አንደኛው በሰዎች ላይ ይወርዳል፣ ሁለተኛው በሰዎች ውስጥ ይኖራል። በሰዎች ላይ የሚመጣው አሁንም ኃይልን ሊያስታጥቅ ተአምራትን ለመስራትና ለምስክርነት ነው። በሰዎች ውስጥ የሚኖረው ቅድስናን ማፍራት እንዲችሉ ነው። መንፈስ ቅዱስ በእኛ ሲያድር ሕይወት እንዲሆንልን የቅድስና ፍሬ ማፍራት እንችል ዘንድ ክርስቶስ ለውስጣችን ይሰጠናል። ከላይ የተጠቀሱትን እኚህን መንታ የመንፈስ ቅዱስ ሥራዎች በጥንቃቄ በመለየት አንዳንድ በተለምዶ የያዝናቸውን የመንፈስ ቅዱስ እሳቤ ስህተትነት ወደ መገንዘብ እንመጣለን። ብዙዎች የራሳቸውን በበዓለ ሃምሳ ቢለማመዱም ችግሮቻቸውን ሁሉ እንደሚወገዱ ያስባሉ።
ዳሩ ግን በበዓለ ሃምሳ በሕይወታቸው ከሆነላቸው በኋላ የቅድስና ችግራቸው ተፈቶላቸዋል። ለምሳሌ በቁጣ ቱግ የማለታቸው ችግር ለመቋቋም ያስችላቸዋል? የለም። ይህ ኃጢአት ድል የመንሳት ጉዳይ የሚቋጭላቸው አይሆንም። ምክንያቱም በበዓለ ሃምሳ የሚሰጠን ስጦታዎች እንጂ ፍሬዎች አይደሉም። ጳውሎስ የቆሮንቶስ ቤተ ክርስቲያንን ችግር ተመልክቶ እንዲህ ለማለት አልተፈተነም። ሁኔታው እዚህ በጣም የከፋ በመሆኑ እርግፍ አድርገን ብንተወው ይሻላል። በርካታ አስተማሪዎች ግን በቆሮንቶስ ቤተ ክርስቲያን ሰልጥነው በታዩ ስጋዊ ሁኔታዎች የተነሳ ውድቅ ያደርጓቸዋል። ጳውሎስ ግን እንዲህ አላደረገም። የሚከተለውን በማለት ሚዛናዊ እውነትን ሊያሳያቸው ሞከረ። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ይህን ሲል መንፈስ ቅዱስ በውስጣችሁ እንደሚያድር ምን ማለት እንደሆነ እየነገራቸው ነው። እነዚህ አስተማሪዎች በተጨማሪ እንዲህ ይላሉ። ስጦታዎች ማለት የሕፃናት ዕቃቃ ጨዋታ ማለት ናቸው። እኛ አሁን አዋቂ ነን። ልሳናት የመሳሰሉ ነገሮች ለዕድሜያችን አይመጥኑንም። እምነታችን አሁን ገፍቶ ተራምዷል። ከሐዋርያት በላይ ወደፊት ርቀን ተራምደናል። ስለዚህ እኚህ ነገሮች ሁሉ አሁን አያስፈልጉንም። በሌላ በኩል የመንፈስ ቅዱስ ስጦታዎችን የሚያቀነቅኑ ብዙ ሰዎች የውስጣዊ ሕይወትን እድገት አስፈላጊነት ቸል በማለት ከስጦታዎች በላይ ምንም የሚያስፈልግ እንደሌለ ይናገራሉ። እነርሱ የተቀበሉትን የመንፈስ ቅዱስ መፍሰስ ያላገኙ ሰዎችን ይንቃሉ። የመንፈስ ቅዱስን ጥምቀት የተቀበሉበት በዚያና በዚህ ቀን ሲሉ ይመካሉ። ሁለቱም የተሳሳቱ አስተሳሰቦች ናቸው። የእግዚአብሔር ቃል በእርግጥ በልሳኖች ከመናገር አትከልከሉ ይላል። በተጨማሪ ደግሞ ደጋግሞ ከሁሉ የሚበልጥ መንገድ ያሳያቸዋል። ይህ የፍቅር መንገድ ሲሆን የቀጣዩ ምዕራፍ ርዕሰ ጉዳይ በዛ በታዋቂው የፍቅር ምዕራፍ በስፋት ተብራርቷል። በአዲስ ኪዳን የመንፈስ ቅዱስ ሁለንተና ገጽታ እናያለን። ጌታ ከደቀ መዛሙርቱ ጋር የመጨረሻውን እራት ከበላ ጊዜ ጀምሮ እስከ በዓለ ሃምሳ ድረስ በመጽሐፍ ቅዱስ መንፈስ ቅዱስ 4 ጊዜ ተጠቅሷል። አንደኛው በመጨረሻው እራት ወቅት ኢየሱስ መንፈስ ቅዱስ አጽናኙ ብሎ ይጠራዋል። እኔ አብን እለምነዋለሁ ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ሁለተኛ ከመጨረሻው እራት በኋላ መንፈስ ቅዱስ የተጠቀሰው በጌታ ትንሣኤ ምሽት ነው። ኢየሱስ በደቀ መዛሙርቱ ላይ እፍ ብሎ መንፈስ ቅዱስን ተቀበሉ ይላቸዋል። ሶስተኛው ጌታ ወደ ሰማይ ከማረጉ በፊት እንደዚህ ይላቸዋል፣ እነሆ ከአባቴ የተሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይልን እስክትቀበሉ ድረስ በኢየሩሳሌም ከተማ ቆዩ። አራተኛው መንፈስ ቅዱስ በበዓለ ሃምሳ ቀን ወረደ። የአጽናኙ መምጣት ተስፋ ቃል በበዓለ ሃምሳ ቀን እንደተፈጸመ በተለምዶ ይታሰባል። ይህ አተረጓጎም ግን ከእግዚአብሔር ቃል ጋር የተስማማ አይደለም። ምዕራፍ 14ን የጻፈው ዮሐንስ፣ ምዕራፍ 20ንም የጻፈው ያው ዮሐንስ ነው። ጌታ በምዕራፍ 14 አብ ሌላ አጽናኝ ይሰጣችኋል እንዳለ ተናግሯል። በምዕራፍ 20 ይህ የተስፋ ቃል እንደተፈጸመ ይታመናል። ከጌታ ሞት በፊት መንፈስ ቅዱስ በሰዎች ውስጥ ስለማደሩ የተነገረ የተስፋ ቃል በመጽሐፍ ቅዱስ አናገኝም። ከሞቱ በፊት ጌታ ቃል የገባልን መንፈስ ቅዱስ በሰዎች ውስጥ እንደሚያድር ነው። በትንሣኤው ዕለት በደቀ መዛሙርቱ ላይ እፍ ብሎ መንፈስ ቅዱስን ተቀበሉ አላቸው። እስትንፋስ ምንድን ነው? እስትንፋስ ሕይወት ነው። መተንፈስ አቆምን ማለት ሕልውናችን አከተመ ማለት ነው። ክርስቶስ በደቀ መዛሙርቱ ላይ እፍ ብሎ መንፈስ ቅዱስን ተቀበሉ ይላቸዋል። ጌታ በዚህ ወቅት ለደቀ መዛሙርቱ ለተስፋ ቃል ፍጻሜ 50 ቀናት ጠብቁ ብሏቸዋልን? የለም አላላቸውም።
እንዲሁ እፍ አለባቸው። በዚያን ጊዜ መንፈስ ቅዱስን ተቀበሉ። ስለዚህ የዮሐንስ ምዕራፍ 14 የተስፋ ቃል የተፈጸመው በዮሐንስ ምዕራፍ 20 ነው። በመጨረሻ እራት ጊዜ ጌታ የተናገረው የተስፋ ቃል በጌታ ትንሣኤ ነበር የተፈጸመው። ተጨማሪ 40 ቀናት ካለፉ በኋላ ነበር ጌታ ለደቀ መዛሙርቱ እናንተ ግን ከላይ ኃይልን እስክትቀበሉ ድረስ በኢየሩሳሌም ከተማ ቆዩ ያለው። ስለዚህ በበዓለ ሃምሳ የሉቃስ 24 ፍጻሜ ብቻ ሳይሆን የሉቃስ ወንጌል የመጨረሻው ምዕራፍ ነው። የሉቃስ ወንጌልንና የሐዋርያት ሥራ መጽሐፍትን ሁለቱንም የጻፈው ሉቃስ ነው። ስለዚህ በሐዋርያት ሥራ ምዕራፍ 1 የቀረበው ትረካ የሉቃስ ወንጌል ምዕራፍ 25 ተደርጎ ሊታሰብ ይችላል። የወንጌሉ ቅጥያ ነውና። የሐዋርያት ሥራ ማለት ሉቃስ በወንጌሉ የመጀመሪያ ሁነቶች ትረካ ቀጣዩ ክፍል ማለት ነው። ይህ በመሆኑ የሚጠበቅ ነው። ከዚህ ሁሉ የምንረዳው መንፈስ ቅዱስ በደቀ መዛሙርቱ ውስጥ እንዲኖር የተሰጣቸው ጌታ እፍ ሲልባቸው ነበረ። በትንሣኤው ላይ የተመሰረተና ለሕይወት የተሰጠ ነው። በእኔ ላይ የሚመጣው መንፈስ በጌታ መክበር የመጣ ሲሆን የተሰጠውም ለአገልግሎት ዓላማ ነው። ቪዲዮው ይቀጥላል። ቪዲዮውን ከወደዱት ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ።